ሀበሻ ከባድ ነው። አረ እኔ በቪዲዮ አልወጣም ጋይስ። እኔ አሁን ማወራውን ነገር ብትጠይቁኝ ደግሜ ያላቆም አምላክን በቃ ልቤ ተቃጥሏል። አሁን ይኸውላችሁ ትናንትና አልገባውኝም ዩቲዩብ፣ ከትናንት ወዲያ አልገባውኝም እኔም ብሎ ዩቲዩበር። ዛሬ አልገባም፣ እንቅልፌን አልተኛውም። በቃ የሆነ የሚረብሸኝ ነገር አለ፣ ብጥብጥ የሚያደርገኝ ነገር። ግን እግዚአብሔር ያላቅልኝ፣ ፈጣሪ ያላቅልኝ። ለሰው አላወራም ችግሬን፣ ላንተ ነው ምነግረው ሚስጥሬን። አሁንም አልሄድም። ሰክረሽ ነው ይች ግማታ። ብጠጣማ ከባልሽ ጋር ተኝቼ ትይዢ ነበረ። ግን ምን አባሽና ነው የምሰክረው? ጣኑ ይሆናል። እውነትሽን ነው። ብሰክር ባልሽን አቅፌ ተኝቼ ታገኘሽ። አለመስከር የምታውቂው በዚህ ነው። ጸበሌት አለ ማርዬ፣ የአሜሪካ ጸበል። ጭራሽ መንፈስ ነው የሚገባብኝ፣ ብር ያሳብደኛል። ህመም አሰቃየኝ። ምን ወይኔ! አንድ ጊዜ ልንገራችሁ፣ ወሬ ያመጣዋል። ስለ ጥርስ ካወራችሁና መጠጥ ልንገራችሁ። ጥርሴን ከአንዴም 5 ታምሜ ያውቃለሁ። ይሄ ምር የሚባለው ዊዝደም ቲዝ የሚሉት አለ አይደል? ይሄ የኋለኛው ጥርሴን አንድ ቀን ጥርሴን አመመኝ እላችኋለሁ። ከዛ ክለብ ወጠን የሆነ ባር ውስጥ ነበር መጀመሪያ። ከዛ የሆነ አንድ ልጅ መጣና የሆነ የሚወደኝ ልጅ ነበር። ትልቅ ሰው ነው። ምን አባቱ የምን ልጅ አንድ ልጅ አለው፣ ትልቅ ሰው ነው። ከዛ መጣና ለሁላችንም ማስኬታ ሰጠን ማለት ነው። ያመመኝን ጥርሴ ረስቼ ያንን ማስኬታ ይዤላችሁ እኝክ ሳረገው የተቦረቦረው ጥርሴ ላይ ሄዶ ስንቅር አለ። ላይክ ነርቬን፣ በቃ ነርቬን ተነካ ነው ምላችሁ አዳሬን። ከዛ ሻት አርጊበታሉ። መጠጥ ጠጭበት፣ ይተውሻል፣ ትረሸዋልሽ አሉኝ። ይሄን ተኪላ ሻት በላይ ለቀኩበት። ነፍሴን አላቅም። ጭራሽ ባሰ። እኔ አላቀላችሁም። የሆነች ኤርትራዊ ናት እኮ ኤርትራዊ ናት። እየጠጣን ሻት ወሰጅበት አለች። ይተውሻል አለች። አልኩበት አልኳችሁ። ይህንን መጠጥ በላይ ከዛ ሌሊቱን ሙሉ ያ ሰውዬ ወደ እስኪ አላርሌ ክሊኒክ ፋርማሲ ምናምን ወደዛ ሄደን መድኃኒት የጥርስ ካላቸው ድንገት በጣም ታመምኩ ማለት ነው። በቃ አመመኝ፣ ላብድ ጭንቅላቴ። ከዛ ሰውያውን ራሱን አጥፍቶ ምናምን ነፍሲ ማር ራሱን አጥፍቶ ከአንድ ወር በኋላ ነው እዚህ አሜሪካን ሀገር ነው የምላችሁ ተፈልጎ የተገኘው። ከዛ ከኔ ጋር ሰክሮ ጠጥቶ ተያይዘን ወደ እንትን ደግሞ ሎኮን ወስዶኝ ከዛ ፖሊስ ያዘው ጠጥቶ ሲነዳ። ዲዋይ ተሰጠው። በቃ ምንም። ከዛ እንደ ሐሙስ ዕለት ሁሉንም ቤቴ ብሎ ምናምን ሰዎች ጠራራና እዚህ ካንሳስ የሚኖሩ ሁሉም ያውቁታል። ከዛ ደግሞ የሚያሳዝነው ጎንደሬ ነው። ከዛ በኋላ ራሱን አጠፋ። ከዛ እንትን ላይ ነው ሄዶ ምንድን ነው በምር የሚባል በኡበር ሄዶ ነው። ከዛ የሆነች የጻፈው ነገር ተገኘ፣ ግን ማንበብ አይቻልም። ለምን? ውሃ ውስጥ ነው ራሱን ያጠፋው። ማአት ድንጋይ ጨምሮ ይሄንትኑ ለብሶ እንዳይሳፈፍ ወደ ላይ ማለት ነው እንዳይገኝ ብሎ ኡበር ይዞ ሄዶ ትልቅ ፓርክ ቦታ ነው እዚህ እንትኑ ጋር ለኛ ሰፈር ነው። ከዛ በኋላ ራሱን ተኩሶ ውሃ ውስጥ ነው የወደቀው። ከዛ ድንጋይ ነው አሉ ምናምን ጨምሯል ሲገኝ ከላይ እንዳያንሳፈው ነው። ከዛ ሁላችንም ፍለጋ ወጣን ማለት ነው። ሁሉም ሀበሻ በቃ እሱን ፍለጋ፣ ዳዊት ይባላል ስሙ። ከዛ ሁሉም ሰው ፍለጋ ወጣ እሱን፣ ሁሉም ሰው። ከዛ ቢያዩት የሚገርማችሁ እዛ ፓርክ ላይ እኮ አይተናል እኮ ሲፈለግ፣ ፖሊሶቹ ሲፈልጉ እዛ በወሩ ተገኘ፣ በወሩ ሬሳው ተገኘ። እና ያው ጥርሴን ትዝ ሲለኝ ነው ሰውዬ ትዝ ያለኝ። እና ሁል ጊዜ አብረን ተቀምጠን ማለት ነው። ትንሽ ሰውየው ይከብዳል። አብረን ተቀምጠን ምናምን እየጠጣን ሁላችንም ተሰብስበን ምን ይላል፣ ሰማይ ቤት ሰው ከሞተ በኋላ ይኖራል ብሎ ያስባል። ላይክ እንደዚህ ነው የሚኖረው ብሎ ያስባል። ታምኑኛላችሁ? ማምላክን
ሰው ከሞተ በኋላ ይላል ላይክ ሰው ከሞተ በኋላ ሰማይ ቤት ስትሄዱ አሁን የምትኖሩትን ኑሮ ነው የምትኖሩት ብሎ ያስባል። ላይክ መጨፈሩ መጠጣቱ እንደዚህ እንደ ምድራዊው ማለት ነው። እና ሁሌም ስለ ሞት ነው የሚያወራው። ብታይ ራሱን አጠፋ እና የጥርስ ሳይኮ ነው በጣም ይዊ በቃ ብታዩ ተሰብስበን ሰው በቃ ክርክር እንዳይመስልሽ ከሱ ጋር ሃይማኖት አያምንም ምናምን የሚያምነው ሃይማኖት የለም። ብታዩ ጥርስ በሽታ ከዛ ጨው ያዥበታሉኝ ጨው ያስተዋል ጨው ጭራሽ ሲይዝበት እንደ ጥርስ በሽታ እኔ ስንቴ ታምም ያለው ማምላክን እንደ ጥርስ በሽታ የለም። የጥርስ በሽታ ከባድና ጆሮ በኢየሱስ ክርስቶስ ስም የጆሮና የጥርስ ሁለቱንም ታምም አይቼዋለሁ። የጆሮ ደግሞ ተማሪ ያለው በስክሪፕቶ ያላረ በብዕር ስክሪፕቶ መጻፊያው በሱ ክዳን ኢትዮጵያ የምታሰቡት ከሆነ ቢ ምናምን የሚባላል አይደል ስክሪፕቶ ሰማያዊ ክዳኑ ኮፍያ ያለው ባለ ኮፍያው በሱ ጆሮዬን ታምቡሬ እስኪቀደድ አሳክኬ ከዛ ነፋስ በጆሮዬ ቢሲ ምን የሚባለው ከዛ ጆሮዬን በሱ ኩርኩር አድርጌላችሁ በኮፍያው ከዛ በኋላ ንፋስ በጆሮዬ ገብቶ መድኃኔዓለም ድረስ እንዴት እንደሚያም ቢክ ነው የሚባለው ቢክ እንዴት እንደሚያም ጋይስ እንዴት እንደሚያም ከዛ የጆሮ ጠብታ ቢደረግ ዘይት አያቴ ስታረጋ ይቻሉ ዘይት እሳት ላይ ሞቅ አድርገው በረድ ሲል ጆሮአችሁ ውስጥ ይከቱታል። እንዴት በቃ ጆሮዬን ነርቬን የተነካው ጆሮና ጥርስ ያማል። ጥርስ በሽታ በኢየሱስ ስም ማርያምን እኮ ከልቤ ነው የማወራላችሁ። በጣም ነው የሚያመው። ቶሎ አስነቂ። የቅድማ ልጅ የጠየቅሽኝ አሁን ሁሉ ያወራሁትን ጥርሴን አመመኝ ምን ላድርግ ያልሽው ምንም አታረጊም። አስነቂው። ስታስነቂው ምን የመሰለ እረፍት ታገኘሽ። እኔ አንድ ወላቃ ጥርስ አለችኝ ከኋላ ላይፍ ስገባ አሳያችኋለሁ። እረፍት ነው ያገኘሁት። ጣፋጭ ስለማበላ ጥርሴ ይቦረቦራል እና እንዴት እንደሚያም ብታዩ። ቤታ ካርድ ሙይልኝ እንዲ ወይ አምላኪ ወይ አምላኪ ወይ ለሰው ሁሉም ቢነገር ጥሩ ነበረ። ጭራሽ ቤታ ካርድ ሙይልኝ። ውሻ ያለ እኮ ጋይስ ስለሚሳደቡ ነው ያስቀረውት ማምጣት። ደግሞ ጥርስ በሽታ ተንኮሉ ማለት ነው። ቀን ላይ ያማችሁ ማታ ነው የሚያማችሁ። እንቅልፋችሁ ልትተኙ ስትሉ ማታ ላይ ሲጠዘጥዛችሁ ያድራል። ይሄኛውን የመጀመሪያ ጥርሴን ያመመኝ ቀን ይወደኛል ያልኳችሁ የወሎ ልጅ ማለት ነው ስራውን ትቶ አንድ ሳምንት አስታሙኛል እኮ። ፍቅር እኮ ከባድ ነው። ጥርሷን አመማት ብሎ ስራ ቀርቶ ሲያስታምመኝ ጉድ እኮ ነው። ፍቅር ከባድ ነው አንዳንዴ። ኧረ ጥያቄ ልጠይቃችሁ። ለምንድን ነው ምድር ላይ ግን ማለት ነው አይነው እግዚአብሔር አይሳሳትም። ቤት ታቆሙብኛል። እንጨት ላይ ተሰካ አይነው እግዚአብሔር ፈጣሪ አይሳሳትም። እግዚአብሔር አይሳሳትም። በዚህ ጠንቅቄ አምናለሁ። ፈጣሪ አይሳሳትም። ግን ለምንድን ነው ምንጊዜም እናንተ የወደዳችሁት እናንተ የፈለጋችሁት ሰው የእናንተ አይሆንም? እናንተ ደግሞ በቃ ምንም ያላሰባችሁት ሰው እግዚአብሔር መርጦላችሁ ከዛ ሰው ጋር ወይ ትኖራላችሁ፣ አብራችሁ ትሆናላችሁ፣ ወይ ያን ሰው ትወዳላችሁ መጨረሻ። ለምንድን ነው እናንተ ስፍስፍ ያላችሁት የፈለጋችሁት ሰው የእናንተ አይሆንም? ለምንድን ነው ግን እግዚአብሔርን አይደለ? አንድ ልጅ ማለት ነው አንድ ልጅ አሁን ሌላ ስቴት ሙቭ አድርጎ ገብቷል። እዚኛ ጋር ነው የሚኖረው። ብታዩ በቃ ወድጄው እግዚኦ ኢየሱስ ይለያል። እኔ እንደሆነ ልቤ ስስ ነው። በሄድኩበት ነው ያገኘሁትንም ወደው፣ ግን የሱ ይለያል ነው። አብራችሁ አትቀጥሉ። ለምን እንደሆነ አላውቅም። የኔን ጥያቄ እውነቴን እኮ ማርያም ፈጣሪ ቆይ ይሄ ሰው አይሆንሽም ላንቺ ብሎ
አምላክ ስለማይሳሳት ነው አይደለ? ያን ሰው ከእናንተ የሚያርቀው እኮ ለእናንተ ያሰጥሩ አይደለም። ወይኔ በኢየሱስ ያ ልጅማ ጋይስ እንዴት እንደወደድኩት ብታዩ። በቃ ስናደድ በድንጋይ ፈነክተዋለሁ። ግን ደግሞ እኔ በቃ አብሸው አለብኝ ይመስል ለክብስ ጭት ስል ሜዳ ላይ ባገኘው ጠጠር ድንጋይ ግንባሩን ነው የምለው። ኢቭን ከስራ አስባርሬዋለሁ። አሁንማ አግብቷል ምናምን፣ ግን ከስራ በእውነት እናቴቱን በጠጠራ አንድ ጊዜ ቅዋል አውቆ ያስቀናኛል። አቤት ወንዶች ግን የተረገሙ ናቸው። ስራ ቦታ አንድ ላይ ነበርም እኔ ከፍቅረኛ ጋር እኔ ቁጭ ራሱ ሲል ያስጠላኛል። ቤት ውስጥ ወንድ ልጅ ምናምን ነገር እና ስራ መስራት ትምህርት ቤት አብሮ ምናምን የሚማሩ ስራ አብሮ የሚሰሩ ሰዎች ማፍቀር ምናምን ያስጠላልና አንድ ቀን ግን ይሄ ልጅ ስራ ቦታ ስላየሁት በቃ በስራ ቦታ ነው የተዋደድ ነው ምናምን። ከዛ እኔን ለማስቀናት ጥቁሯቹ ምናምን ስታምር ምናምን ይላል። አውቆ ሄዶ ያወራል። ቃል እቀበለው ብሎ ምናምን እኔን ያስቀናኛል። ወይኔ በስመ አብ ወመንፈስ ቅዱስ። ፍቅር ግን እውር ስለሆነ እዛው ስራ ቦታ እኮ ነው የምጣለው ሰው ፊት። አንዳንዴ ግን እኮ በስመ አብ እውነቴን እኮ ነው። ጨጓራዬን ሊደፋው ይፈልጋል። በቃ እንዴት እንደሚያደርገው ብታዩ፣ እንዴት እንደሚያደርገው አውቆ ምናምን አምሮባት ነው የመጣችው ምናምን ይላል። እኔ እኮ እንዳብድ ነው። ግን አሁን አግብቷል ጋይስ። አሁን አንተ ብርሃኑ ሀጎስ ልብዳሽ ብለህ ጻፍክ አይደል? በእርግጠኝነት የሁለት ልጆች አባት ነህ። ፎቶ አነሳሰ ደግሞ ምን ልበል፣ የጠጅ ቤት ኩባያ ሰባሪ የምትመስል ሰውዬ። የሆነ ገጠር ውስጥ ነው የተነሳኸው። አህያ እየሸጎርክ የኖርክ ሰውዬ። ሁለት ልጆች አሉክ። ልጆች ይሄን ጉዳይ አያውቁም። ቢሰጥህ ራሱ በምን አባል እንደምታረግ እኔ እንጃ። ልጆቹም የተወለዱት በስተት መሆን አለበት። እበት ባለጌ አሳዳጊ በደለክ። እውነቴን እኮ ነው። ይሄ ብርጭቆ ሰባሪ ነጠላ ቋጪ የሰፈር እርግማን የበዛበት ሰው ምን አባቱ እንትን ባረጌ ሰው ግን እንዴት ነው የባለገው? ግን ዘንድሮ መንሱር ጀማል አለ ላስገባው። መንሱርን አስገብቼው ቶሎ ልውጣ። መንሱርን አስገብቼው ሰላም ሳልለው ቆይ ወይኔ ቤታዮ ኦሪጂናሉ ሊሆን አይችልም እንጂ። ኧረ ነኝ መንሱር፣ እንዴት ነህ? ደህና ነሽ? አለን። እንዴት ነህ? ሰላም ነሽ ቤታዬ? አለሁ። እንዴት ነህ? መንሱር የጠፋ ሰው። ድሮ እኮ ወዳጅ ነበርን። አሁን ያው ፌመስ ስትሆኚ እርግፍ አደረግሽ። ፈመስኩኝ እንዴ? አሜሪካ ላይ ከአንቺ በላይ ፌመስ አለ እንዴ? ድሮ ዮኒ ማኛ ነበረ። ኢትዮጵያ ንገረኝ። ኢትዮጵያ ላይ ያውቁኛል እንዴ እናንተ ጋር አዲስ አበባ? እንዴ በደንብ ነው የሚያውቁሽ። ኢንተርኔት ምንም ያላሳወቀው ሰው የለም እኮ ቤታዬ። እሱስ እውነትን ነው። አንድ ቀን እኮ ሄጄብክ ቬሪ ፈኒ ብለህ ኮመንት ላይ ጽቀህ አለፍከኝ። አሁን እኮ መሄድ ምናምን የሚያናድደው ሰው ሆንኩልሽ ቤታ። መሄድ መሳደብ ምናምን ሰዎች ቢረግጡኝ ምንም አይመስለኝም። ትከሻ የጠነከረ አሜሪካ ስላለሽ ነው። አንቺ ኢትዮጵያ ብትሆኚ ከስሽ ነበር እንዴ። ክፉ እኮ አልተናገርኩም እኮ። ያንቺ ችግሩ ያንቺ ስድብ እኮ ስድብ አይደለም፣ ምርቃት ነው። አንድ ቀን እኮ ነው ጋይስ የሆነ ሰው ደጋግሞ ይጠይቀዋል። ላይክ አወነባበደው
አይ ቲንክ ቸኩሎ የሆነ የጠየቀ እንዴት እንደሆነ አላውቅም። ብቻ ሂሳብ ነገር ነው የጠየቀ እንትን ሲደመር እንትን ምናምን ይላል። 10 ሲደመር 9 ምናምን። ለሳኔ መንሱርም እንዲቀለው ከፈለጋችሁ ሽቶ ደርድሩና ከዛ ማል እየቀነሳችሁ ግን እሱንም አላለኝም። ሳቀ ስቆ አለፈ። አሁን እዛ በሆነ ይሄ ያስከስሰኝ ነበረ መንሱር። ይሄ አያስከስስም ግን ኢትዮጵያ ውስጥ አሁን ምን ተጀምሯል መሰለህ? መንግስትም ሲሪየስሊ ነው የሚሰራበት እንደዚህ አይነት ነገር። እኔ አሁን የሆነ ሰው ሰደበኝ፣ ክብሬን ነካ፣ ድርጅቴን ነካ፣ እኔን ማንነቴን አዋረደ፣ ሰው ጋር እንዳልገናኝ ማለት ከሰው ጋር ክብር እንዳጣ አደረገኝ ብዬ ስከስ ትኩረት አድርጎ ነው የሚወስዱት። ለምን? በሚዲያ ያው ስድቡ ስለበዛ ገባሽ? በጣም እኮ ከፍተኛ የህግ አንቀጽ አለው ስድብ፣ ግን ያው አይተገበርም። ብዙዎች ወደ ህግ አይሄዱም እንጂ ለምንድን ነው ይበዛል? እንትኑ ላይክ ይበዛባቸዋል። ያው ሞስትሊ ሰው ቢዚ ነው ምናምን። እኔ የድርጅቴ ጠበቃ አለኝ፣ የራሴ ጠበቃ አለኝ። አሁን ደግሞ ምን ላደርግ ነው መሰለሽ? የተወሰነ አሁን ለምሳሌ አይኔን ብሎ የሚሳደብ ሰው ለአይኔ አንድ ጠበቃ አቆማለሁ፣ ለሰውነቴ አንድ ጠበቃ አቆማለሁ፣ ለእጅ ጠበቃ አቆማለሁ። ለሁሉም አካሌን ነክቶ ለነካ የራሱ ጠበቃ አለው። ለምን ቆይ ለምን አትገጥማቸውም? ግጥም ድብድብ ምናምን ወይ ማስደብደብ ወይ የሆነ ነገር ደረጃ ድረስ እንደዛ አይነት ነገር ውስጥ አልገባም። ቤታ ለምን መሰለሽ? እናቴ ምን ብላኛለች መሰለሽ? ለሰው እንዳትነግሪ ግን ይሄን ነገር እሺ። ፈሪ ለእናቱ አለች። እኔ አሁን የሆነ ሰው ሊመታኝ ቢመጣም እሮጣለሁ። ቤታዬ ለምን መሰለሽ? በዚህ ዘመን ፋራ ምት የሚባል ታውቂያለሽ? በፋራ ምት የሆነ ቦታ በመታው ጠባሳ ነው የሚሆነው። ወይ ታሰራለሁ፣ የሆነ ነገር ይፈጠራል፣ ወይ በብር ትደራደር ያለሽ፣ ወይ ደግሞ ያ ሰው እድሜ ልኩን ያን ጠባሳ ባየ ቁጥር መንሱር ነው እንደዚህ ያደረገኝ እያለ እንትን ያደርግብሻል። እና እኔ በህይወት ዘመኔ እንዲህ ተደባድቤ ከሰው ጋር ኔቨር ኤቨር እሮጣለሁ። እኔ ፈሪ ነው ብሉኝ ይሻለኛል። እናቴ ለምንስ ልመታ? ቢመታኝና ደግሞ ቢጎዳኝስ ምን ይጠቅማል? እስቲ ቤታ ንገሪኝ። አሁን ለሰውነት አካሌ ጠበቃ ቆማለሁ ነው በለኝ። አዎ እሱ እኮ ጀግና ነው፣ ተደባዳቢ ነው ምናምን የሚባሉ ሰዎች ወይኔ ቤት ናቸው እናቴ ዛሬ። እንደኔ ግን ፈሪ ለእናቱ የሚሉት የሚሮጡት በሰላም ይየልክ ሰው ከሰታቃለክ እንደዚህ በመቶብክ እንዲህ ደረጃ ተሳድበው ወይ ምናምን መጥፎ ነገር ብለው ከስ እዚህ ሚዲያ ላይ ሳላወጣው ከስሸው ቢሮ የመቶ ጉልበቴ ላይ ወድቆ ይቅርታ ጠይቆኝ ይቅርታ ብዬ አንስቻለሁ። ሰው አላሳስርም፣ ግን በጣም ነው የሚከብደኝ እሱ ነገር። እኔ አልችልም። ይቅርታ ትልቅነት ነው። ወይ በጣም ሳይለኝም ራሱ ምተውበት ጊዜ አለ። አሁን በቀደም የሆነ ዘፋኝ ሰድቦኝ ነበር። ታስታውሽ እንደሆነ ቃቄ ነው ማን የሚሉት ዘፋኝ ቃቄ ይባላል እሱ። አሁን ልንገርሽ ህጉ የሚለው በጣም ከባድ ነበር፣ ግን ሁኔታውን ሳየው አሁን እኔ ሲሪየስ አድርጌ ወደ ህግ ከወሰድኩት ነገሮቹ ወደ ኮምፕሊኬት ይሆናሉ። ገባሽ? ስለዚህ በቃ ራሴ ጊዜ ምን ብሎ ሰድቦ ነው መጥፎ ነገር ታየው። የዛሬ 3 ዓመት ቢሮ መጥቶ ነበር። የዛሬ 3 ዓመት አስቢው። የዛሬ 3 ዓመት ቢሮ መጥቶ ስፖንሰር ይጠይቀኛል። የሆነ ማለት ያው ሁሉም ሰው ፕሮፖዛል ይዞ ይመጣ የለ ፕሮፖዛል ይዞ መጣና ስፖንሰር ጠየቀኝ። ቴንክ ዩ። ከዛ በኋላ በማናጀር ወንበር ነበረ። በጣም ቢሮዬ ሌክዠሪ ቢሮ ነው። ትልቅ ስክሪን አለ ምናምን። ከማናጀር ወንበር ተነስቼ የእሱን ዘፈን ስክሪን ላይ አስከፍቼ ሳየው በጣም የማውቀው ዘፈን ነው። ከዚህ ተነስቼ እሱ አጠገብ ሂጄ በክብር ቁጭ ብዬ አናገርኩት። ምንድን ነው የሚለው እሱ? ተሽከረከረብኝ አለ። ጭራሽ እኔ ክብር ሰጥቼው አጠገቡ የተቀመጥኩትን ተሽከረከረብኝ። እሱ ወንጀል አይደለም፣ መሽከርከር ችግር የለም፣ ትሽከረከራለሽ። ግን ችግር የፈጠረው ምኑ ላይ መሰለሽ? አንደኛ እኔን የምታግዙኝ ሀብታሞች መንሱርን አግዙት፣ መንሱር ድሃ ነው አለ። አንድ ሰው እኔም እኮ ልጠይቀን ይሄ በገንዘብ ሶሪ ያቋረጥኩ በገንዘብ አላወኩትኝም ጋይስ። ቃቄን ዘፈኑን በሰማው ላቆ ይችላሉ። አትበሳጩ። እንትን ምንድነው በገንዘብ ዙሪያ የለህም ምናምን ውሸት ነው ይባላል። የፕራይቬት ጀት ምናምን ውሸት ነው።
ፕሌኒዮ ምናምን ብቻ አለኝ ብለሃል መሰለኝ። እኔ እንጃ ብቻ ሁሉም ውሸት ነው ሳክስ ነው ይላሉ። ለምንድን ነው ከምንድን ነው ቆይ መጣ ለአካውንት ስትታሳያለ ምናምን ኢትዮጵያ ውስጥ ልንገርሽ፣ ኢትዮጵያ ውስጥ አንቺ ሰላማዊ ኑሮ ከኖርሽ የሀገርሽን ሕግ አክብረሽ ወንጀለኛ ምናምን ሰው ከመሳደብ ወደ ኋላ አይልም። እኔ የዛሬ 2015 ዓመተ ምህረት ነው መሰለኝ ምርጫ ላይ በጣም የምወደው ማይ ላቭሊ ፕራይም ሚኒስተር ወደ ጅማ ሲሄድ ከጓደኞቼ ጋር ፕራይቬት ጄት ተከራይተን ሄድን። ፕራይቬት ጄት ሬንት ማድረግ እንደሚቻል ታውቂያለሽ። አሜሪካ መቼም ለእናንተ አይነገርም። ኢትዮጵያ ውስጥ ራሱ አለ። ፕራይቬት ጄት ተከራይተሽ ትሄጃለሽ። በዛ ፕራይቬት ጄት ሲሄድ 4 ምናምን ሁነን ከፕራይም ሚኒስቴሩ እዛ ሄዱ፣ እኛም ተከትለን ሄድን። ይሄ መብት ነው። ምንም ችግር ለድጋፍ ነው ሄድ ነው። ከዛ በኋላ ስንመለስ ቪዲዮ ፖስት አድርጌ ነበር እና ትልቅ የኢቲቪ ፕሮግራም መሰለኝ አይ ዶንት ኖ ብቻ የሆነ ፕሮግራም ላይ ያ ፕራይቬት ጄት የማን ነው ብሎ ጠየቀኝ። አይ እኔ ፕራይቬት ጄት የለኝም ተከራይተን ነው የሄድነው ከጓደኞቼ ጋር። ነገር ግን ለሚቀጥለው 2016 17 ኢንሻአላህ እገዛለሁ። ይሄ ኢንሻአላህ ነው እኮ ምን አንቺ አሁን የሆነ ነገር አደርጋለሁ ፈጣሪ ካለ የምትይው ነገር የለም እቅድሽ ውስጥ እንደዛ አልኩኝ። ያቺን ነገር ኢንሻአላህ ያልኳትን ቆረጧት። 2016 17 ያልኩትን ቆረጧት። 2016 አድርገው የት አለ ፕራይቬት ጄት ይልሻል የሀበሻ ግን እኔ አለኝ ብዬ አላውቅም። ግን እኔ ደሃ አይደለሁም። በጣም ጥሩ ቢዝነስ ነው የምሰራው። 4 5 6 7 ቢዝነሶች ራን አደርጋለሁ። ለመንግስት ታክስ ከፍላለሁ። አንድም ቀን ግን ሀብታም ነኝ ብዬ አላውቅም። ግን ደሃ አይደለሁም። ሁሌም የምናገረው ይሄን ነው። አሁን ሰው እንትን የሚያደናግረው ምንድነው? ይሄ አለ አይደለ? በቃ በጣም አንዳንዱ ከፍ አድርጎሽ የሆነ ቢሊየነር ምናምን ነገር ያደርግሻል። ገባሽ? አንዳንዱ ደግሞ ሳክስ ነው ይልሻል። ግን የኛ ሳክስ አይደለም፣ ኤም ላይ ነው ያለ ነው። አሁን ሱን ወደ ቢ እንገባለን። አሜን ኢን ዘ ኔም ኦፍ ጋድ። ይሄንን አሁን የታለ ቢውል ይሻል ከአመት በኋላ ከባድ ነው። አይ ሶሻል ሚዲያ ላይ ከባድ ነው እኮ ሀሳብ ለመግለጽ ይከብዳል። የዛሬ 2 ዓመት እና ተመልሰህ ወደኛ አትመጣም እንዴ? ወደኛ አትመጣም ተመልሰህ ወደ አሜሪካ? አሜሪካ እመጣለሁ። ለእንትን ለምንድን ነው ኦፍሳና ለእግር ኳስ የሆነ ዝግጅት አለ አይደለ? ኦፍሳና ለሱ እመጣለሁ ኢንሻአላህ። የ2 ዓመት ቪዛ ስላለኝ እመጣለሁ ብዬ አስባለሁ። የት ስቴት ነው? እኔ ካንሳስ ነኝ። አይ እኛ ጋር 911 እንደውልም ሀሳብ አይግባክና እኔ ያለሁበት ስቴት ነው የሚደውልልህ። እኔ የተነሳ እኮ አሜሪካ ራሱ አሁን 911 ጥንቃቄ አድርጉ እያለች ነው አሉ። ዝም ብላችሁ አትደውሉ ሰው ላይ። መንሱሩን የሚያክል ሰው ወደ ሀገሩ መልሰዋልና ተጠንቀቁ እያለ ነው። አንቺ ግን ደውለሽ ሜሬጅ ነበረሽ እንዴ? ሜሬጅ ነበረሽ? የለኝም፣ ግን ትዳር አልነበረኝም፣ ግን ጓደኛ ነበረኝ። እንዴ ለምሮ የምደውልበት በትንሹ አስገባል እኮ ነው። መንሱሬ ሰላም አለይኩም። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ነህ? كيف حالك? ጁምዓ ሙባረክ። አላህ ይባርክ ፊክ። ቤታዩ ወይ ሰያ እንዴት ነህ? እንዴት ነሽ? ደህና ነሽ? አለን። እንዴት ነህ? ሁሉ ሰላም? ስልኩን ዝቅ አድርገው ትንሽ መንሱር፣ ተግንባርህ በላይ አትታይም። አየህ ሰያ ምን ትላለህ? መንሱር ላግባሽ ትዳር ከሌለሽ እያለኝ ነበረ። ምን ትላለህ? አይ ያንቺ ምርጫ ነው። መንሱር እንደምታየው ምርጥ ጎበዝ ነው። ምን ይወጣለታል? አሜን። ታገባሽ? ያው እንዴት ነው? አይጎዳኝም መንሱር። እንደውም አንቺ ባትጎዱ ብዬ እፈራለሁ። ችግሩ አሜሪካኖችን አይፈልግም፣ ይፈራል። ችግሩ ያ ነው። ችግሩ ያው ተዝቀደም የገጠመው ነገር ይፈራል። መንሱር ትፈራለህ? እንደ አሜሪካኖች
ለምን እፈራለሁ እንዴ? ሁሉም ሰው ለእኔ አንድ አይደለም። ሰው እያንዳንዱ የተለያየ ባህሪ ያለው የተለያየ የራሱ የሆነ ነገር አለው። እንዲያውም አሜሪካ ነው የምፈልገው። በቃ ቤታዩ ተስማምታለች። ቤቲ እሱ ተስማምቷል ወይ ነው የሚገርም አገር ልታቃጥለኝ ነው ልታንገበግበኝ ነው ወይ እሷንም አገባው ነው ምን ልታርገኝ? ተው እንጂ ሰይዶ በአላህ ቆይ ለምሮ ወንዶች እንደዛ የምትሉት ቆይ መንሱር ለምንድን ነው ወንዶች ቆይ ቤት አልታንገበግበን ነው የምትሉት? አሁን ምን አደርጋለሁ እኔ እንደኔ ጨዋ የለም። ምን መሰለ መንሱር ምን መሰለ ሴቶች እንደነዛ አለ እንደ ቤት ያለ ሴቶች ለባሎቻቸው በጣም መሬት ነው የሚሆኑት። እርግጠኛ ነኝ የሚል ትክክል። ለባሎቻቸው በጣም ጎበዝ በጣም ሐሳቢ ነው የሚሆኑት። ዝም እንደ ሶሻል ሚዲያ እንዳታያቸው። ስለዚህ እዚህ ሚዲያ ላይ ያላት ማንነት ቤቷ በህይወቷ ውስጥ ይኖራል ብለህ እንዳትጠረጥርና እንዳትፈራ። እንዴት ማድረግ ነው የሚመስለው መንሱር? አይ ትገርኛለሽ። ሚዲያ ላይ ያለውን ነገርና ቤት ውስጥ ያለው ነገር የተለያየ ነው ብትለኝ አልቀበልም። ለምን ብትለኝ የሆነ ፐርሰንት ሪል ላይፋቸው አለ ሶሻል ሚዲያ ላይ የሰው ልጅ እውነቴን ነው የምነግርህ፣ ሪል ላይፉ አለ። አይ ነው አሁን ለምሳሌ እኔ ዝም በአካል ባገኛ አልሳደብም እንዴ መቻበድኩ ዝም ብዬ አልሳደብ። ማንም ሰው ላይክ መጥቶ ከነካኝ በአቅሜ እንትን ራሴን ልጠብቅ እችላለሁ ምናምን እንጂ እንደዚህ ዝም ምን አባያሳያል አንተ ምናምን እያልኩኝ ዝም ብዬ አልሳደብም። ገብቶሃል አይደል? ቅድም ደግሞ ነግሬሻለሁ እኔ ድብድብ አልችልም እፈራለሁ አልኩኝ። ምን ልሆን ነው አንቺ ስትጣይ ልቆም ነው? እኔ እኮ እንዳልጣላማ ከሴት ሆነ ራሴ ችለዋለሁ። በሶሻል ሚዲያም ይሁን መንሱር በሶሻል ሚዲያም ይሁን በውጭ በሱቅ ይሁን በመንገድ ይሁን የምታገኛቸው የሆኑ ሰበር ያሉ ሴቶች ቤት ብታያቸው በጣም አደገኛ ናቸው። ታብታብ አድርጉ እንትን ናቸው ማግለሻ በቃ። አሁን ቆይ ሰያ ነገር ነው በውጭ ስታቸው ቀበጥ ምናምን የሚል ኖ መንሱር አሁን እዚህ ቲክቶክ ላይ ካያቸው ሰያ ጤነኛ ሆነው መተው ማለት ነው። ከዛ በኋላ ቲክቶኩ ራሱ እኮ ነው ሰይጣን የሚያደርገው። አሁን ሰላም ሆኖ እንዴት አድር አሁን አንዲቷ ማለት ነው ከባሏ ጋር መታ ሁለት እጃቸውን ተያይዘው ትዳር ክቡር ነው ምናምን ሲሉ የነበሩ ሰዎች እያስተማሩ እኮ ነው። በሳምንቱ ባሌን አትናገሩት እናንተ ቆሮቆንዳ ጊሽ ጠራስ እያለች ትሳደባለች። ኮመንት እያየኝ ማለት ትልልቅ ሰዎች ናቸው እኮ ሰያ ገባ ካረ ላይክ ይለውጡሃል። ላይክ ቲክቶክ ራሱ ሰዎችን ይለውጣል። ያለ ባህሪ ነው የሚሰጠው። በዚህ አታምንም መንሱር? የሚለወጠው እሷ ሳትሆን እሱ ነው የሚለወጠው። የሚመሰለሽ ገና ሲመጡ አሪፍ ሆነው ይመጡና ወንዱ በሚሰጠው ኮሜንት የተነሳ እሷን ችላ ሲላት ታያለች። ያን ጊዜ ነው የምትናገረው እንጂ ኖርማል እንደ ድሮ ከሆነ ወንድ ሴቷ አትናገረው። ይሄን ማወቅ አለብሽ። አዎ እኔ ምን አየው መሰለሽ ኤቪደንስ ያለው ተማልጠራም እዚሁ ቲክቶክ በጣም አሁን ተፋቷል። ኦሬዲ ዌቲንግ አለ ተፋቷል። አሁን እዚሁ ቲክቶክ ላይ አብሮ ላይቭ ገብተው አብሮ እየደነሱ እየጨፈሩ ምን እያሉ ያው የሰው ልጅ ፓስት ላይፍ አለው። ማንኛውም ሰው መቼም የሆነ ላይፍ ሳይኖረው ወደ ሆነ ነገር አይሄድም አይደል? ላይፍ አለው ሁሉም ሰው። እሷና እሱ እየደነሱ እያሉ ለካ የሆነ ኤክስ ከሌዶ እንደው እየደወለ ነው እኔ ጋር ደውለህ እየደወልክ ነው እዛኛው ላይ በለው። ፓስት ላይፍ አላቸውና ላይቭ ገብተው በጣም በቃ ሺህ ምናምን ሰው ነው የሚያቸው ቁጭ ብሎ እየደነሱ እየጠጡ እንጆይ እያደረጉ ምናምን። ከዛ የሆነ ሰው የእሷ የሆነ ሰው ኮሜንት ያደርጋል። ለካ ይሄኛውም ያውቃል ባልየውም ያውቃል። እሱም ኦፍኮርስ ተነጋግረዋል ማለት ነው ከዚህ በፊት። አበደ እሱ እንዴት ይሄን ኮሜንት ሊያደርግ ቻለ ሲል ምን ያገባህ አለችው በለው። ጦርነት ተፈጠረ። እርግጠኛ ነኝ ማን እንደሆነ እናንተም ታውቃላችሁ ይሄንን ነገር።
ከዛ ስቲል ይሄው መጨረሻቸው እኔ ያን ቀን ወላሂ ይፋታሉ ብዬ ነበር። ይሄው መጨረሻቸው ተፋተው መጥፎ ደረጃ ላይ ደርሰዋል። እኔ በምንም ተአምር ሚስት ቢኖረኝ ከሚስቴ ጋር ላይቭ ኔቨር ኤቨር አልገባም። ጭራሽ ኮሜንቷንም አላይም፣ ላይቭዋንም አላይም። እኔ ጭራሽ ሲጀመር ሶሻል ሚዲያ ላይ ያለ ሰው አላህ እንዲሰጠኝ አልፈልግም። እንግዲህ ርዝቅህ ነው ሶሻል ሚዲያ አፍቃሪ ከሆነ እኔ ጋር የመጣው ምንም ማድረግ አልችልም። ግን የኔንም ላይቭ እንድታይ አልፈልግም፣ የእሷንም ላይቭ እንድታይ አልፈልግም። ጭራሽ አብሮ መግባት እንደዚህ አዑዙ ቢላህ እንዴት ይሆናል? ጭቅጭቅ ነው የሚፈጥረው። ስለዚህ እኔ በላይቭ ገብቼ ከሚስቴ ጋር ስለ ትዳር አላስተምርም። ከቻልኩ ብቻ አይደለም ነው ማስተምረው እንጂ እኔም የሆነ ፍቅረኛ ምናምን ከያዝ ቲክቶክ ላይ ሰው እንዲያውቀው አልፈልግም። ሶሻል ሚዲያ ላይ ራሱን ይኖር። እኔ አንዴ ወጥቻለሁ መቼስ አልመለስም። ያው ሰያም እኮ እንደዛ እኮ ነው፣ ድብቅ አድርጎ እኮ ነው እንዴ። አንድ ቀን እኔ የሰይድን ሚስት አላደል ሰይዱ ሚስቶቼ ማሻአላህ 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 ሚስቶቼ። መንሱር አራት ማግባት ትችላለህ አይደለ? መንሱር አቅሙ ካለክ አቅሙ አለ። አልሐምዱሊላህ አቅሙ መች ጠፋ? አራት ሚስት ነው የጠፋው እንጂ ነው አቅሙ ጠፍቷል አይደለም። ጥያቄው ነው እንጂ የምነግርህ ላይ አቅም ካለክ ማግባት ይቻላል ነው የምልህ። ናቹራል